ማን ፍራንስ ነው ዓለም ዋንጫው የምትበላው በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳን አይደለም በቃ መከላከል ይችላሉ ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች ተፍተፍ ያለች ነበር በቃ ፈረንሳይ ቡድን ማየት የማይደርስ ምናምን ብዬ ሰከንድ ሃፍ ማን ኦሊሴ ብቻ ብቃልና ኤምባፔ ከሰጠው ታቃለቁ ሰከንድ ጎል ራሱ ኤምባፔ ምን አይነት ስክሪመር ነው ሁለት ለአንድ አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማን ገባ ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አወራ ኦሊሴ አንተ ሁለት ተጫዋች ብቻ አሪፊውን ከፊት ለፊት አምስት ያገቡባል ሁለት አይደለም አምስት ያገቡባል ዳም ማን ነው የሚያቆመው ይሄን ቡድን ስለዚህ ዲፌንስ ላይ ኡፓሜካኖና ሳሊባ አሉ በመከራ ነው የምታልፈው በመከራ ነው ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል አያቀብል ዲስትሮይ ያደርጋል አለቀ አታገባበትም ከዛላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ጂፕ ፊኒሽ ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል አንድ 0-0 ተሸነፋለህ አንተ ታገባለህ ወይ ነው ጥያቄው አንተ ታገባለህ ወይ ፍራንስ ወርልድ ካፕ ፍራንስ ተመልሳለች ወርልድ ካፕ ፍራንስ ነው ዘንድሮ አራላሽ ፍራንስ አሸንፏል ኦፍ ኮርስ ምንም ጥያቄ የለውም ከነዚህ ኤዎች ጋር እንዴት ነው ቆይ ሰው ልጅ የሚጮተው እንደውም ማለት ነው ለሴኔጋል ክሬዲት ልንሰጣት ይገባል ማን ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር ሲጮቱ የነበረው ያ ደደብ ሳሬ የተባለ ሰው የሚግራር እንኳን ሳተባች ኤምባፔ ወርልድ ካፕ ላይ ሲሄድ ሌላ ሰው ምን ሆነ ነው አንተ ኧረ በስመ አብ ኧረ ይዞይ ኧረ ግሊች ነው ምን አይነት ጎል ነው ያገባው እንዴ ከዛ ጥግ ይመቷል እስካሁን ወርልድ ካፕ ከተጀመረ ጀምሮ እኔ እንደዚህ አይነት የሚያምር ጎል አላየሁ ማን አንተ ይዞይ ወርልድ ካፕ የሚል ነገር ከሰማ ማለት ነው ሌላ ሰው ነው የሚሆነው ምን ሆነ ነው እንዴ ሲጀመር ማለት ነው ፍራንስ መጀመሪያም የተበሉት ነገር ከቦታቸው ውጪ የተጫወቱ ስለነበር ማን ኦሊሴን እዛ ጋር በስትክክል አድርገው ምን አይነት ፓስ ነው ያደረገለት ኦሊሴ ማን ኦሊሴ ዴምቤሌ ኤምባፔ ከነዚህ ጋር መጫወት ማን እንዴት ነው የምንጫወተው ከነዚህ ጋር እንዴት ነው ፍራንስ የአንድ ዊክነሱ መሀል ብቻ ነው ሌላ ሙሉ ለሙሉ ይችላሉ በጣም ነው የሚችሉት በስማ እኔ ፈራዋቸው አረ በጌታ ስም አንተ ኤምባፔ ጤነኛ አይደለም ወርልድ ካፕ የሚል ነገር እንዳታሰሙት ማን ምን አይነት ሴኔጋል ምን አይነት ፈረንሳይን ያየን ይወለ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት ይወለ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንፃር ማለት ነው ግን ያንን የመከላከል ስትራክቸር ማለት ነው ጠርምሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው ሻርፕ ነው ማንዬ እኔ ይሄ የፈረንሳይ ቡድን ይለይብኛል ነው ማለት ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አያምርም ቅርጹ አያምርም የማጠብቁት ነገር ይዞ ይገባል ግን ሜዳ ላይ ውጤት ይዞ ይወጣል በቃ ዲሻምፕ ኳሊቲ ነው ይላችሁ ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው በጣም አወዛጋቢ አሰልጣኝ ነው እንዴት አይነት አሰላለፍ ይዞ ይገባል ትሏል ግን ውጤት ይዞ ሲወጣ ታይዋለ ማንዬ ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች ጫውታው ሰከንድ ሃፍ ላይ ነው የተካሄደው ፈርስት ሃፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት ሃፍ ነበረ ሰከንድ ሃፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉ ተጫዋች ያገባው ሶስተኛው ጎል ማንዬ ኬት ነው የመጣው እንዴት ተቆሳል እንዴ ማን አይተቆስም እኮ እንዲኮ ኖር ነው ማን ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚሄድ ጥርጥር የለኝም ሴኔጋልን 3-1 አሸንፏል እኔ ያው ሴኔጋሎች ቢያሸንፉ ደስ ይለኛል ካላሸነፉ ግን የሄነሪ ሀገር ያው ታውቃላችሁ ለፈረንሳይ ያለኝ ነገርና አሸንፋለች ማለት ነው ጀምአው እንዴት አያችሁ ጫውታውን በዚህ ከቸው ይያለው ኮፒሊንግ ሼር ማድረጋችሁ እንዳትረሱ ይመቻችሁ የዓለም ዋንጫ ላይ ንገስበት ድመቅበት አሸብርቅበት ተብሎ የተመረቀ ሰው ማን ነው ኪሊያን ኤምባፔ በኢየሱስ ስም የዓለም ዋንጫ በመጣ ቁጥር አዳዲስ ነገሮች እንዳሳየን ነው የተጫዋችና ይቀነዋል ነው ብላችሁ በቃ ይቀነዋል ከ18 አመቱ ጀምሮ በተሳተፈባቸው 3 የዓለም ዋንጫዎች ላይ ጎሎች እያስቆጠረ ነው የተጫዋችና በስማ ምን አይነት ጎል ነው ደግሞ የሚያስቆጥረው ምን አይነት ጎል ነው የሚያስቆጥረው እኔ የዚህ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ኪሊያን ኤምባፔ ይሆናል ብዬ ገምቼ ነበር 2 አስቆጥሯል ከሱ በላይ ግን የሚያገባቸው ጎሎች አስደናቂነት እንዴት ነው ደስ የሚሉት በስማ አሁን እንዴት ነው ሰው ኪሊያን ኤምባፔን የሚጠላው እንዴት ነው ኪሊያን ኤምባፔ የሚጠላው ኧረ ተው ፈታ በሉበት በዚህ ተጫዋች ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል 3-1 የሚገርም ቡድን ነው ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል ቼልሲ አልጀመረም እዚህ ጨዋታ ላይ ኢማጂን ባርኮላ ተቀይሮ ገብቶ ጎል ይሄ ተውት ምባፔ ተውት የሴኔጋል ቲም ምርጥ ቲም ነው
ነገር ግን አጥቂ የለውም። አሪፍ ተጫውተዋል ሴኔጋሎች፣ በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውተዋል። ነገር ግን አጥቂ የለም። ኒኮላስ ጃክሰን አጥቂ አይደለም። ይህን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸውም። ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ እኔ እገምታለሁ። ከመጀመሪያ ጀምሮም ስናገር ነበረ። የሚገርም ቲም ነው ያላቸው። ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው። የአፍሪካ ተጫዋቾች ናቸው በጠቅላላ። አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ ሚን ነጭ ተጫዋች ማለት ነው። ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥቷል። የሚገርም ውጤት ነው፣ የሚገመት ነው። ፈረንሳይ የለን የዓለም ዋንጫ ታነሳለች ተብሎ ይጠበቃል። ፈርስት ሃፍ ማለት ነው ቦሪንግ የሆነ ጨዋታ አስመልክተውን ማለት ነው። ሰከንድ ሃፍ ግን ምን አይነት ጨዋታ ነው ያስመልከታችሁ? በስመ አብ ወልድ። ኦሊሴ እንዴት አባቱ ነው የሚችለው? እንዴት ነው የሚችለው? ኳስ ምን አይነት እንቅስቃሴ፣ ምን አይነት ፎር። እምባፔ የሆነ ኳስ ስተህበታል አይቼዋለሁ፣ እንዴት እንዳንገበገበኝ። የሚገርም ኳስ ሰጥቶት ከዛና ባርኮላ አግብቶ ማግባት የማይችል ልጅ አገባ ራሱ ዛሬ ገና ተቀይሮ ከመግባቱ። ቼርኪ ለምንድን ያልገባው? ማናጀሩ እኔ ምን አይነት ዲሲሽን እንደወሰነ እግዚአብሔር ለምንድን መጠበቅ ያስፈልግ? ፈርስት ሃፍ ካየው ከኳሱ የሚደበቅ ነው የሚመስለው ራቢዮት። እኔ ምንም ነገር ልትሉ እንችላላችሁ፣ ቀጥታ መውጣት ያለበት ሰው ነበር ራቢዮት። ቼርኪ መግባት ነበረበት የዛ ሰዓት። እንዲህ ኋላው የተረጋጋ ነው። ሳሊባቶ ኋላው ተረጋግቷል፣ ገብቷቸዋል። ስለዚህ ቼርኪ መግባት ነበረበት። 86ኛው ደቂቃ ታስገባዋለህ በዱ ይቀይረህ እንዳናደርክ። ኤምባፔ ግን ማለት ነው ኤምባፔ ነው በቃ አለቀ። ቢግ አፕስ ሴኔጋል፣ ቢግ አፕስ። በጣም አዝኛለሁ፣ በሴኔጋል ውጤት ተከፍቻለሁ። ነገር ግን በጣም አድንቄያቸዋለሁ። ሰከንድ ሃፍ በጣም ተበልጧል፣ ምንም ጥርጥር የለውም። የፈረንሳይን ኳሊቲ ፈርስት ሃፍ በጣም ደካማ የነበረውን የፈረንሳይን ኳሊቲ ሰከንድ ሃፍ በአግባቡ ነው የተመለከትነው። እነ ኪሊያን ምባፔ ኧረ በስመ አብ፣ ማይክል ኦሊሴ ቀደዳ ትጠላላችሁ። የመጀመሪያውን ጎል ለኪሊያን ምባፔ አሲስቱ በጣም አስደናቂ ነበር። ሁለተኛውም ጎል ባርኮላ እንደተቀየረ በመጀመሪያ በመጀመሪያ የዓለም ዋንጫው በወጣትነቱ እንግዲህ ጎል ማስቆጠር ችሏል። ብዙዎች በአጨራረሱ ቢያሙትም የምሽቱ ግን አስደናቂ ቺፕ ነበር ማስቆጠር የቻለው። ከደቂቆች በኋላ ሴኔጋሎች ባለቀ ሰዓት አንድ ጎል አስቆጥረው አትሊስት የጎል ዲፍረንሳቸውን ማጥበብ የሚችሉበትን እድል ፈጥረው ነበር። ነገር ግን በሰከንዶች ልዩነት ደግሞ ኪሊያን ምባፔ ከርቀት በጣም አስደናቂ ጎል ነው። በእርግጥ ኤድዋርድ ሜንዲ ግብ ጠባቂው የሴኔጋሉ ከዚህ የተሻለ ማድረግ ነበረበት ብዬ አምናለሁ። ኪሊያን ምባፔ ለሀገሩ ፈረንሳይ በ99 ጨዋታዎች 58 ጎሎችን በማስቆጠር ከዚህ በፊት በኦሊቪዬ ዥሩ ተይዞ የነበረውን የ57 ጎል ሪከርድ መስበር ማሻሻል ችሏል። ሴኔጋል አሳዛኝ ተሸናፊ ሆኗል። ፋይናል ሰርድ ላይ በጣም ደካማ ናቸው። ያገኟቸውን እድሎች መጠቀም ቢችሉ ኖሮ ይሄ ውጤት ሌላ ይሆን ነበረ። የተሻረበት የኒኮላስ ጃክሰን ጎልም እጅግ አስቆጪ ነበር። ለማንኛውም ስለምሽቱ የፈረንሳይ 3-1 ድል ምን ትላላችሁ? በቀጣይ በዚህ ምድብ ላይ ኢራቅና ኖርዌይ ይገኛሉ። ሴኔጋል ከዚህ መካከል እንግዲህ ምታልፍ ይመስላችኋል? የሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኪሊያን ምባፔ ከጨዋታው መጠናቀቅ በኋላ እጅግ አስገራሚ የሆነ አስተያየት ሰጥቷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ትጋብዛለሁ። ኪሊያን ምባፔ በፈረንሳይ ታሪክ ከፍተኛ ጎል አስቆጣሪ በሆነበት ምሽት 58 ጎሎችን ለፈረንሳይ በ99 ጨዋታዎች አስቆጥሮ ሪከርዱን በእጁ ባስገባበት ምሽት ላይ እንግዲህ ከሴኔጋሉ የ3-1 ድል በኋላ በሰጠው ቃለ መጠይቅ ላይ እንደተናገረው ከሆነ እኔ ማንንም ለመበቀል ብዬ አይደለም የምጫወተው፣ ተቾቼን ዝም ለማስባል ከፈለኩኝ እስከ 80 ዓመቴ መጫወት ይኖርብኛል። ነገር ግን ትኩረቴ እሱ አይደለም። ሙሉ ትኩረቴ ለሀገሬ የተቻለኝን ነገር መስጠትና ይህንን ዋንጫ ማምጣት ነው። የቻልኩትን በሙሉ ለሀገሬ መስጠት ላይ ብቻ ነው ትኩረቴ። ተቾችን አላዳምጣቸውም፣ ማንንም ለመበቀልም እየተጫወትኩኝ አይደለም በማለት እንግዲህ 14 ጎሎችን በዓለም ዋንጫው ያስቆጠረውና ከሊዮኔል ሜሲ እንደዚሁም ከፔሌ በላይ በርካታ ጎሎችን በዓለም ዋንጫው ያስቆጠረው ኪሊያን ምባፔ እንግዲህ ከጨዋታው በኋላ አስተያየቱን ሰጥቷል። እናንተ ስለ ኪሊያን ምባፔ አስደናቂ ብቃትና ስለ ምሽቱ አስተያየቱ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ የሆኑ